አንተ የንጉስ ልጅ መሆን አትችልም ነገርኩህ። አየህ ይሄ ነው አራስ ነው ትክክለኛና ጀግና ሰው እየሰራ የሚማር ብሎ አሁንም ደገመለት። ከዛ ወደ አራስ ሄደና የአራስን ልብስ አስተካከለ። አራስ አንገቱን ደፋ አድርጎ ስፍራውን ለቆ ሄደ። አሁን አባትና ልጅ ተፋጠጡ። አባቱ እጁን አነሳ ሊመታው፣ ግን አልመታውም። ብቻ ራሱ ላይ ያለውን ክራውን ወርውሮ ጣለው። አሁን ፊትህን ታጠብና ወደ ላይኛው ክፍል ና፣ ካለበለዚያ እናትህን ብዬ ነው እንጂ በዚህ በመስኮት ወደ ታች ነበረ መወረውርህ። ገባህ አይደል? ስለዚህ ቶሎ ፊትህን ታጥበህ ና ብሎት ጥሎት ሄደ። አሁን ደረጃዎቹን እየወጣ በሩን ሊከፍት ሲል ሌላ ሰው በሩን ከፍቶ ገባ። ወይዘሮ ኡማይ ነበረች። ኡማይ አላት አቶ ሀካም። አዎ እኔ ነኝ አለችው። ምን ፈለግሽ? ደግሞ ምን ትሰሪያለሽ እዚህ አላት። የረሳኸው መሰለኝ፣ አልተገናኘንም። ምንድነው የምታወሪው? ተነጋግረናል እንዴ ቢሮ ውስጥ? እርጉዝ ነኝ ያልኩህ እኮ ነው። አልሰማኸኝም? ኡማይ አለ። አሁንም ሰውየው መቀበል የፈለገ አይመስልም። በሌላኛው ጫፍ በር ላይ ጥቂት ቀስ ብሎ ተከፍቶ የሚሰማ ሰው አለ። ስለዚህ እነዚህ ሁለት ሰዎች የሚወያዩትን ሌላ ሶስተኛ ሰው እየሰማ ነው። ሰላም ጤና ይስጥልኝ የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? እንኳን ደህና መጣችሁ። ይህ ቻናል በዚህ ሰዓትና ድራማ የሚለቀቅበት እንዲሁም የምግብ ስራ አንዳንድ ነገሮችን የምንለቅበት ነው። ስለምታበረታቱንና ሰብስክራይብ ስላደርጋችሁ እናመሰግናለን። እንዲሁም ደግሞ ኮመንት እና ላይክ አድርጉ። እንዲሁም የደውል ምልክቷን በመጫን ቀጣይ ቪዲዮ ሲለቀቅ እንዲደርሳችሁ ስለምታረጉት ነገር ሁሉ እናመሰግናችኋለን። ክፍል 6 አራስ ይቀጥላል እና አሁን ይሄ ክፍል 7 ነው። ሶሪ አራስ በዚህ ሁኔታ ወደ ስራው ተመልሷል። ወይዘሮ ኡማይና አቶ ሀካም ፊት ለፊት ተገፋፍጠዋል። ጥሏት እዛው ወደ ዋናው ወደ ዝግጅቱ ቦታ ሄደ። አሁን አባትየው ንግግር ያደርጋል። አራስም ስራውን ቀጥሏል። ንግግሩ በባለቤቱና በልጆቹ እንደሚኮራ ተናገረ። እንዲሁም ደግሞ ወይዘሮች ምናም ደግሞ በልጆቿና በባለቤቷ እንደምትኮራ፣ ይሄ ሁሉ ውጤት የልፋታቸው ዋጋ እንደሆነ ተናገረች። እንዲሁም ደግሞ አሁን ተራው የቲዮማን ስለሆነ ቲዮማን ደግሞ እኔ የምናገረው ነገር አለ። ከዛ ጠጋ አለና ሊናገር አለ። ታውቃላችሁ እኔ ዛሬ የምናገረው በጣም የሚገርም ንግግር ነው። እኔ ሌላ ወንድም አለኝ ታውቃላችሁ አለ። ሰው ሁሉ በድንጋጤ ወደሱ ተመለከተ። አሁንም ድጋሚ ሌላ ወንድም አለኝ። ያ ወንድም ግን በእናቴ ወገን አይደለም በአባቴ ወገን ነው። የበለጠ ሰው ደነገጠ። አዎ በአባቴ ወገን ነው። እሱም ማን እንደሆነ ልንገራችሁ አለ። እዚህ ጋር እኔ ራሴ ደንግጬ ነበር። ምክንያቱም ወይዘሮ ኡማይን የሰማው እሱ ቲዮማን መስሎኝ ማለት ነው። ግን ልባችንን ከፍ ካደረገው በኋላ አቶ ቲዮማን እሱም ማን ነው አለ። አራስ ነው አለ እና ቁጭ አለ። እሱም አራስ ነው ሲል ሰው እንደ መሳቅ አለ። ምክንያቱም ሰውየው ትኩረቱን አራስ ላይ ስላደረገና ስለወደደው፣ ቲዮማን ደግሞ በአባቱ ስራ ቀንቶ ስለነበረ ነው። እና አራስ ትንሽ ድንጋጤ የያዘው። ከዛ ስራውን ለጥቂት አቋርጦ ወደ አጥሩ ጥግ ሄዶ አትክልት ውስጥ ተቀመጠ። ሌላ ተከትለው መጣችና ያሳዝናል በእውነት ግን እኔ አንድ ጥያቄ አለኝ ላንተ የምጠይቅ ነገር አለ እባክህ መልስልኝ አለችው። ምንድነው ጥያቄሽ? ለምንድነው እዚህ የተገኘኸው? የተገኘሁበትን ምክንያት ነገርኩሽ። ስራ ነው። እኔ ስራ እሰራለሁ። ስራ ለመኖር ያስፈልገኛል። አይደለም ቲዮማን እንደዚህ እየታገለህ ነው፣ በብዙ እየታገለህ ነው። አንተ ግን እሱንም ተቋቁመህ እኔ ያልኩህ የስራ ቦታውን አይደለም እዚህ ቦድሮም ለምን ተገኘህ? ምንድነው ፍላጎትህ አለችው። እኔ ብዙ ምሰራው ነገር አለኝ። አንቺ ይህንን ልታስተውይ አትችም። አዎ የሀብታም ልጅ ስለሆንኩ ነው አይደል? ቅንጡ የሀብታም ልጅ። አዎ ምንም የማይገባኝ ቅንጡ የሀብታም ልጅ። አዎ እንደዛ ነው አለና ፊቷን ሲያያት አዝናለች። ከዛ አይ እኔ ለቀልዴ ነው እንደዚህ ያልኩሽ፣ አንቺ ትለያለሽ አላት። አይ ችግር የለውም በለኝ፣ እስማማለሁ ብትለኝም በዚህ እስማማለሁ አለችው።
ከዛ እንግዲያውስ አንቺ ቅንጡ የሀብታም ልጅ ነሽ፣ ስራ አያስፈልግሽም። እኔ ግን ተነስቼ ወደ ስራዬ መሄድ አለብኝ። አየሽ ጥቂት ልስራ ብሎ ጥሏት ሊሄድ ሲል ኮቱን ከላዩ ላይ አውልቆ ደረበላትና ጥሏት ሄደ። አሁን ስራውን እየሰራ በመሃል ያቺ ትንሿ ስልክ መልእክት ተቀበለች። ትክክለኛ ቦታ ላይ ነው ያለኸው የሚል መልእክት። ደነገጠ። ዞር ዞር እያለ አቅጣጫውን አየ። ትክክለኛ ቦታ ላይ ነው ያለኸው ምን ማለቱ ነው? ማን ነው? ምንድን ነው? እያለ ዙሪያውን ቃኘ፣ ግን ምንም ሊያገኝ አልቻለም። ከዛ ስልኳ ላይ ደወለ። ስልኳ ላይ ሲደውል የተለያዩ ስልኮች ጮሁ። ወደ አንዱ ሲሄድ ስህተት ሆኖ አገኘው። እንደገና ወደ አንዱ ሰውዬ ሲሄድም ስህተት ሆኖ አገኘው። ደንግጦ ግራ ቀኙን ሲመለከት የአቶ ሀካን ጓደኛ መጥቶ ከፊት ለፊቱ ተጋጨው ሳያውቀው። ወጣቱ ቀስበል እንጂ ቀስበል፣ ምንድን ነው እሱ? ለምንድን ነው እንደዚህ ግርግር የምታደርገው? አለው። ይቅርታ ጠየቀው። እዛ አሁን ሽንት ቤት ውስጥ ደግሞ አቶ ቲዮማን ያጉረመርማል። ይሄ ሀካን ነው ትክክል። ሁሉም በአባቱን በስሙ እየጠራው ማለት ነው። ሀካን ነው ትክክል፣ እኔማ ትክክል አይደለውም እያለ ያ የጎረቤቱ ልጅ ባለፈው ውሃ ውስጥ የጨመረው ማለት ነው። እሱ ሚስጥሩን የሰማው እሱ ነው። በነገራችን ላይ የወይዘሮ ኡማይና የአቶ ሀካንን ያው ቢሰማ ሀካን ቢያቅ ይገለዋል። ይሄ ሀካን የተባለው ሰውዬ ትንሽ የሚያስፈራ ሰው ነው እና ያው ግን አሁን ለቲዮማን ሊነግረው ጠጋ አለው ወደ ቲዮማን ሽንት ቤት ውስጥ ሆኖ ያው ጉረመረመ ነው እና ጠጋ አለውና ወደ ቲዮማን የሰማውን ነገር የተነጋገሩትን፣ እርጉዝ ነኝ ያረገዝኩት ካንተ ነው ምናምን የተባለውን ሁሉ የሰማው በሩ ስር ተደብቆ እሱ ነበረ እና ሊነግረው ወደ ቲዮማን ሲጠጋ ድንገት አቶ ሀካን ሽንት ቤት ውስጥ ዘሎ ገባ። ሂዱ ጣለውና በምልክት በአይኑ ምልክት ሲሰጠው ቶሎ ብሎ ልጁ ወጣ። አቶ ሀካን ቲዮማንን አንገቱን አነቀው። ከዛም ወደ ሽንት ቤት ወሰደውና ሽንት ቤት ውስጥ አፉን ደፈቀው። አንተ የማትረባ ምንድን ነው የምታወራው? አንተ የማትረባ ለምንድን ነው ሁላችንንም ሁሌ ታሳፍራለህ? እናትህን ታሳፍራለህ፣ አባትህንም ታሳፍራለህ፣ እህትህንም ታሳፍራለህ። ምንድን ነው የተናገርከው? በህዝቡ መሀል ምንድን ነው ያወራኸው? ብሎ አንቆ ሽንት ቤት ውስጥ መተንፈስ እስኪያቅተው ድረስ ያዘው። በዚህ መሀል አራስ ሳያውቀው ወደ ሽንት ቤቱ ገባ። ከዛም የሚያየውን ማመን አቃተው። አባቱ ልጁን ሽንት ቤት ውስጥ ደፍቆታል። ከዛም አተኩሮ ሲመለከተው አቶ ሀካን ቀና ሲል ከአራስ ጋር አይን ላይን ተጋጨ። ጠዋቱን አቶ ሀካን ወይዘሮ ኡማይ ቤት ሄደ። በሩን አንኳኳ። ኡማይ አላወቀችም። ከፈት ስታረግ እሱ ነው። ገፍትሯት ገባ። ሰው ይኑር አይኑር እንኳን ሳይናገር ዘሎ ገባና ምን ነበር ያልሽው? ደነገጥሽ እንዴ አላት በማስፈራራት ስሜት። አይ አልደነገጥኩም። ለምን እደነግጣለሁ? ለምን መጣህ አለችው። አዎ እስቲ ትላንት የተነጋገርነውን አሁን እንነጋገር ብሎ ተጠጋት። እጁን ጨብጦ ምንድን ነው? እኔ የምፈራህ መስሎ ከሆነ ተሳስተሃል። ዝም በይ ነው ምልሽ። አዎ ዝም አልልም። ልጅ ካንተ አርግዣለሁ፣ ደግሞም እወልደዋለሁ። ሰምተሻል? ጆሮሽ የተናገረውን አንደበትሽ የተናገረውን ጆሮሽ ሰምቶታል አላትና ወደ እሷ ተጠጋ። አዎ ሰምቻለሁ። ሰማህ? እወልደዋለሁ ነው ያልኩ አለችው። ከዛ አንገቷን ሙሉ ለሙሉ በሁለት እጁ አንቆ ያዛት መተንፈስ እስኪያቅታት ድረስ። እዛም ሴትዮዋ ለመጮህ እጮሃለሁ፣ ገባህ? እጮሃለሁ፣ ልቀቀኝ ብያሃለሁ ሀካን፣ እኔ እንደሆነ አልፈራህም። ምፈራህ መስሎ ከሆነ ገና አላወካትም። ማነች ስሟ? ኡማይ። እኔ ኡማይ ማን መሆኔን ገና አላወክም ማለት ነው። ልቀቀኝ ሀካን አለችው በጩኸት። የምታስፈራራኝ ከሆነ ጉዳቱ የበለጠ ነው የሚሆነው። ስለዚህ አርፈህ ብትሄድ ይሻላል። ጥሏት በሩን ዘግቶባት ሄደ። ትምህርት ቤት ውስጥ የምርጫው መጨረሻ ቀን ነው። ስለዚህም ቲዮማንና አራስ መድረኩ ላይ ናቸው። አስተማሪው ደግሞ ምርጫውን እያደረገ ነው። እሺ አሁን እንግዲህ አራስና ቲዮማን ቀርበዋል። አብዛኞቹ ድምፁን የሰጡት ብሎ ሳይጨርስ አንድ ሰው መጣና ለዋናው ሰውዬ በጆሯቸው የሆነ ነገር ነግሯቸው መዝገብ ሰጣቸው። ከዛ በኋላ አዩትና መዝገቡን ሊናገሩ የነበሩትን ተዉት። በቃ በጣም ያሳዝናል። ይሄንን እኔ አልጠበቅኩም ነበር። አዎ አራስ በውድድሩ ማሸነፍ አይችልም። ምክንያቱም ትላንትና ከትላንት ወዲያ በእስር ቤት ውስጥ ነበር።
እና እስር ቤት ወንጀል አለበት። ይህ ደግሞ ሪኮርድ ተይዞበታል። ስሙ በእስር ቤት አጀንዳ ላይ ተጽፏል። ስለዚህ የተማሪዎች አለቃ መሆን አይችልም፣ ምሳሌነት የለውም ብሎ ተናገረ። ስለዚህ ቲዮማን በጣም ደስ አለው። ይህንን ፋይል ያስመጣችው ወይዘሮ ሼምናም ትመስለኛለች። ምክንያቱም ኮራ ብላን የተቀመጠችው እና ፊቷን በቃ ደንደን አርጋ ልጇን እንደሚመረጥ እያሰበች ፊቷ ይታይ ነበረ ሙሉ ለሙሉ። ስለዚህ ቲዮማን በደስታ ፈነደቀ። አሁን መንገዳቸውን ወደ የትምህርት ቤታቸው ጀምረዋል። ከዛ አራስ ብቻውን የሆነ ቦታ ላይ ቁጭ ብሏል እና ኢቫሪሽ ደግሞ ባሪሽ እና ዴኒዝ አንድ ላይ እየተጓዙ ነው። ሁለት ሰዎች ዩኒፎርም የለበሱ የፖሊስ መጡና ሰማህ አሉትና ባሪሽን አነቁት። ምንድነው አለ። ና ፖሊስ ጣቢያ ትፈለጋለህ፣ ምክንያቱም አንተ መኪና ውስጥ ከኋላው ሬሳ ተገኝቷል ብለው አሉት። ደነገጠ። የምን ሬሳ ነው የምታወሩት? እረ እኔ ማንንም አልገደልኩም፣ ምን እያላችሁ ነው? ደነገጠ ባሪሽ። ትላንት ማታውን መኪናውን 3 ሆነው ስለነዱት እዛ ውስጥ ሬሳ ማን ያስቀመጠው እንግዲህ ብለው ደነገጠ በጣም። ከዛ ብዙም ሳይደነግጥ በጣም ተርበትብቶ ግራ ገብቶት እያለ እነ ቲዮማን ምንድነው እያሉ እየተሳሳቁ መጡ ከጓደኞቹ ጋር። ምንድነው ያደረጋችሁት? እኔ ማንንም አልገደልኩም ብሎ ባሪሽ ማልቀስ ጀመረ። ዴኒዝም አንተ የማትረባ ይሄ ያንተ ድራማ ነው አይደለ? አንተ ሁል ጊዜም የተረገምክ ልጅ ብላ በኃይል ቲዮማን ላይ ጮሃ ባሪሽን ሮጣ ተከተለችው። አሁን ከፍተኛው ነገር ተፈጸመ። ምክንያቱም ዴኒዝ ለአራስ ደወለችለትና የተፈጠረውን ነገረችው። ካሁን እንግዲህ ኃይለኛ ጸባር ማታውን እንግዲህ ይሄ ባሪሽ ደግሞ ቲዮማን እንዲደበድብ ሄደ። ኳስ የሚጫወቱበት ቦታ ላይ ከጓደኞቹ ጋር ነበር። ጨፍጭፎ አባረረው። ከዛ የዛ ጥለውት ያለ አራስ ደረሰ ማለት ዴኒዝ ደውላለት እና ሲሄድ ባሪሽ የሉም። ባሪሽ ወደ ቤቱ ሄዷል። ግን ቲዮማን ያለበት ቦታ አራስ ሄደ ሊደበድበው እና አራስና ቲዮማን ፊት ለፊት ተጋጠሙ። በሚገርም ሁኔታ አራስ ሊደበድበው ብሎ ነበረ፣ ግን አልደበደበውም። ተደበደበለት እና በጣም ለ2-3 ከደበደቡት በኋላ ቲዮማን አንድ ስለት አወጣና አራስ ያሳዝናል በጣም አራስ ላይ ሰካበት። ሆዱን በጩቤ ወጋው ማለት ነው። በጣም የሚገርም ነው። እና ልክ ሲወጋው ቲዮማንን በግራ እጁ ላይ ያለውን ምልክት አየ አራስ እና የቁራ ምልክት ነበር ያየው። መናገር ግን አልቻለም። አንደበቱ ተያያዘና ወደቀ አራስ። ያሳዝናል። ምናልባት ይሄ ቲዮማን ወንድሙ ይሆን? ምንድነው የተደረገው? አራስ በጣም መናገር ፈልጓል። ቁራው ላይ እጁን እየጠቆመ ነው። አራስ ቲዮማን ደግሞ ያጠቃው ነው፣ በጩቤ ወቅቶታል። ከዛ ከጩቤውን ከላዩ ላይ መዞ ከወሰደ በኋላ ገፍትሮ ጣለውና ወደቀ እሱ። ቲዮማን ሮጠ። ቀጥሎ ምን ይሆን የሚሆነው? ማለት አራስስ ይሞታል ወይስ ምንድነው? ወይስ ይሄ ወንድሙ ነው ወይ? ቁራዋን ሲያይ አራስ በጣም ደንግጧል። እንደውም ምንም ለመናገር አልፈለግም። ለምን እንደወጋው ራሱ ያወቀ አይመስልም። ግን በጣም በሚያሳዝን ሁኔታ ምናልባት ወንድሙ ሊሆን ይችላል። እና አራስ እንግዲህ ጉዳት ደርሶበት መሬት ላይ ተዘልሯል። ቲዮማን ደግሞ ሮጦ ሄዷል። ስለ ሁሉም በሚቀጥለው ክፍል እንገናኝ። ደህና ሆኑ። ሼር፣ ሰብስክራይብ፣ ላይክ አድርጉ።